ሰላም ብያለሁ። ሰላም ጤና ይስጥልኝ። ጤና ይስጥልኝ። እንኳን ደህና መጣ። የእግዚአብሔር ልጅ ኢየሱስ የተመሰገነ ይሁን። አሜን አሜን። ጥሩ ነው። ያማን የእግዚአብሔር ልጅ ኢየሱስ ይመስገን ብለህ ነው የጀመርከው። አዎ ዲያብሎስ ክርስቶስን የእግዚአብሔር ልጅ ብሎ እንደሚያምን ታውቃለህ? እሱን አልጠየቅኩትም። እኔ እየጠየኩህ ነው። ታውቃለህ ወይ ነው የምልህ። እኔ ቤኪ ይቅርታ አድርግልኝ። ሰይጣን አምነ ያምናል አያምንም የሚለውን ነገር እኔ አያስፈልገኝም። ጥያቄ ነው የጠየቅኩህ። እንደሚያምን ታውቃለህ ወይ ነው ያልኩህ። አይ እውቀቱን ብዙም አልፈለግኩትም ነው። ማታውቅ ከሆነ አላውቅም፣ የምታውቅ ከሆነ ደግሞ አውቃለሁ እንድትል ነው። አጋንንቶች የእግዚአብሔር ልጅ እንደሆነ ይመሰክሩ ነበር። አንተ የሕያው የእግዚአብሔር ልጅ እኛን ልታጠፋ መጣ እያሉ ይጮሁ ነበረ። ሐዋርያቶችም ደግሞ ሲመሰክሩ በብዙ ቦታዎች ላይ ክርስቶስ የእግዚአብሔር ልጅ ነው ብለው እንደመሰከሩ ታውቃለህ አይደለም? አዎ። ታዲያ አሁን ዲያብሎስም የእግዚአብሔር ልጅ ብሎ ያምናል ክርስቶስን፣ ሐዋርያቶቹም ደግሞ የእግዚአብሔር ልጅ ብለው ያምናሉ። ምንድን ነው ልዩነቱ? በዲያብሎስ በሚያምነውና አንተም አሁን በምታምነው ልዩነቱ ምንድን ነው? በዲያብሎስ አሁን ስለ ክርስቶስ ባለ እውቀት አንተም የእግዚአብሔር ልጅ ነው የምትለው፣ ዲያብሎስም የእግዚአብሔር ልጅ ነው ብሎ ያምናል። ስለ ክርስቶስ ባለው ግንዛቤ በአንተና በዲያብሎስ መካከል ያለው ልዩነት ምንድን ነው? ሐዋርያቶቹም ያውቃሉ ክርስቶስ የእግዚአብሔር ልጅ እንደሆነ፣ ዲያብሎስም ክርስቶስ የእግዚአብሔር ልጅ ብሎ ያውቃል። የእግዚአብሔር ልጅ ነው ብለህ ታውቃለህ። ምንድን ነው አሁን ከዲያብሎስ ጋር ያለው ልዩነት? ዲያብሎስ ያውቃል አይመሰክርም። ምንድን ነው መመስከር ማለት? የእግዚአብሔር ልጅ ነው አንተ ቅዱሱ የእግዚአብሔር ልጅ እያለ በሁሉ ፊት ላይ ተናገረ እኮ። ማወቅ ነው፣ እውቀቱን ነው የነገረ። ተናገረ እኮ አውቃለሁ ብሎ ለራሱ ለህዝቡን ተናገረ። ያያ ማን ገብቷል? ጤና ይስጥልኝ ቤኪ። ሰላም ብያለሁ። ሰላም ጤና ይስጥልኝ። ጤና ይስጥልኝ። እንኳን ደህና መጣ። የእግዚአብሔር ልጅ ኢየሱስ የተመሰገነ ይሁን። አሜን አሜን። ድንገት ነው ስትቀበለኝ ያየሁት። ሞባይሌ ላይ አልነበርኩም፣ ስራ ላይ ነበርን። አልገባኝም። ገስት እኮ ገብተህ እኔ ገስት ውስጥ መጀመሪያ ገብቼ ነበረ ወደ 2 ሰዓት ነው እንደዛ አካባቢ። አሁን ገስት ስትቀበለኝ ነው አክሰፕት ምናምን የሚል እንትን ሚሴጅ ሲመጣልኝ ነው የገባሁት። ጥሩ ነው። ያማን የእግዚአብሔር ልጅ ኢየሱስ ይመስገን ብለህ ነው የጀመርከው። አዎ። ዲያብሎስ ክርስቶስን የእግዚአብሔር ልጅ ብሎ እንደሚያምን ታውቃለህ? እሱን አልጠየቅኩትም። እኔ እየጠየቅኩህ እኮ ነው። ታውቃለህ ወይ ነው የምልህ። ኦልሬዲ አመነም አላመነም ያው እኔ ቤኪ ይቅርታ አድርግልኝ። ሰይጣን አምነ ያምናል አያምንም የሚለውን ነገር እኔ አያስፈልገኝም። ጥያቄ ነው የጠየቅኩህ። እንደሚያምን ታውቃለህ ወይ ነው ያልኩህ። አይ እውቀቱን ብዙም አልፈለግኩትም ነው። እንደዛ ብዬ አምናለሁም አላምንም የሚለውን ለመመለስ እንደዚህ ብሎ እንደዚህ ከሆነ የምትገባው በቃ ጥቅም የለውም። ሌሎች እድሉ እንድስጣቸው። ኢየሱስ የእግዚአብሔር ልጅ አስጨርሰኝ። ቆይ አንተን እየተደማመጠን እናወራለን። የሆነ ፖይንት ይዘን አንተም የምትጠይቀውን እኔም የምጠይቅህን ራስህ ስለጀመርከው እነሱ ብለህ ስለጀመርከው የጀመርከው ነገር ነው። ስለዚህ ለምን እንደሱ እንደጀመርከው ፕሮቮክ ለማድረግ አስበህ ነው የጀመርከው። ስለዚህ በጀመርከው ነው የጀመርኩልን። በመጽሐፍ ቅዱስ ውስጥ ሰይጣን ዲያብሎስ ራሱ ክርስቶስ የእግዚአብሔር ልጅ ነው ብሎ እንደሚያምን ታውቃለህ ወይ ነው ያልኩህ። ማታውቅ ከሆነ አላውቅም፣ የምታውቅ ከሆነ ደግሞ አውቃለሁ እንድትል። ለምሳሌ አጋንንቶች የእግዚአብሔር ልጅ እንደሆነ ይመሰክሩ ነበር። አንተ የሕያው የእግዚአብሔር ልጅ እኛን ልታጠፋ መጣ እያሉ ይጮሁ ነበረ ይላል የእግዚአብሔር ቃል። ይህን የሚያሳየው እነሱ እንደሚያውቁ ነው። በጣም ጥሩ ነው።
ሐዋርያቶችም ደግሞ ሲመሰክሩ በብዙ ቦታዎች ላይ ክርስቶስ የእግዚአብሔር ልጅ ነው ብለው እንደመሰከሩ ታውቃለህ አይደለም? አዎ ሐዋርያቶች ያምናሉ። የተሰጣቸውም ይሄንን ነው። ይሄንን ሊሰብኩ ነው። ሲጀመር ወንጌልም የተባለውም ለዚህ ነው። ኢየሱስ የእግዚአብሔር ልጅ መሆኑን ብቻ ማብሰር ነው። ዓላማውም ይሄ ነው። የወንጌል ዓላማ የተነገረንም ይሄ ነው። ጥሩ። ታዲያ አሁን ዲያብሎስም የእግዚአብሔር ልጅ ብሎ ያምናል ክርስቶስን፣ ሐዋርያቶቹም ደግሞ የእግዚአብሔር ልጅ ብለው ያምናል። ምንድን ነው ልዩነቱ በዲያብሎስ በሚያምነውና አንተም አሁን በምታምነው ልዩነቱ ምንድን ነው? በዲያብሎስ አሁን ስለ ክርስቶስ ባለ እውቀት አንተም የእግዚአብሔር ልጅ ነው የምትለው፣ ዲያብሎስም የእግዚአብሔር ልጅ ነው ብሎ ያምናል። ስለ ክርስቶስ ባለው ግንዛቤ በአንተና በዲያብሎስ መካከል ያለው ልዩነት ምንድን ነው? እኔ ቤኪ ዲያብሎስ ያምናል አላልኩም፣ ያውቃል ነው ያልኩት። ዲያብሎስም ያውቃል፣ ችግር የለውም። ዲያብሎስም ያውቃል። ኦኬ፣ አንተም ታውቃለህ። እኔ ግን ልዩነታችሁ በአንተ አሁን ዲያብሎስ በአንተ ሐዋርያቶችም አንዴ ልጅ ሐዋርያቶችም ያውቃሉ ክርስቶስ የእግዚአብሔር ልጅ እንደሆነ፣ ዲያብሎስም ክርስቶስ የእግዚአብሔር ልጅ ነው ብሎ ያውቃል። አንተም የእግዚአብሔር ልጅ ነው ብለህ ታውቃለህ። ምንድን ነው አሁን ከዲያብሎስ ጋር ያለው ልዩነት? ኦኬ፣ ዲያብሎስ የሚያውቀው እውቀት እንዲሁ መሆኑን ማወቅ ነው። ግን እኔ ደግሞ የማውቀውን እውቀት እገዛለታለሁ። ይሄ የእግዚአብሔር ልጅ እንደሆነ እመሰክራለሁ። ዲያብሎስ ያውቃል፣ አይመሰክርም። ምንድን ነው መመስከር ማለት? የእግዚአብሔር ልጅ ነው ብሎ አንተ ቅዱሱ የእግዚአብሔር ልጅ እያለ በሁሉ ፊት ነው የተናገረ እኮ ማወቅ ነው። እውቀቱን ነው የነገረ። ተናገረ እኮ አውቃለሁ ብሎ ለራሱ አለ፣ ለህዝቡም ተናገረ። የኔ እውቀት ደግሞ ኢየሱስ የእግዚአብሔር ይቅርታ፣ ስልክ ገብቶ ነው። የእኔ እውቀት ደግሞ ወደ እምነት የሚመጣው እገዛለታለሁ። ያ ትክክል የእግዚአብሔር እንግዲህ ችግር እኮ ነው። እንዴት አድርገው ይወያዩ ሰዎቹ? ይቅርታ ቤኪ፣ ችግር ሆነ እኮ። ስለዚህ ይሄንን እውቀት አምኜ ተቀብዬ እገዛለታለሁ ወይም ደግሞ እመሰክርለታለሁ። እሱ የእግዚአብሔር ልጅ እንደሆነ አዳኝ እንደሆነ። ኦኬ፣ አሁን ይሄ እመሰክራለሁ። በዲያብሎስ መካከል ጥሩ አንተም የእግዚአብሔር ልጅ ነው ብለህ ታውቃለህ፣ ዲያብሎስም ክርስቶስ የእግዚአብሔር ልጅ እንደሆነ ያውቃል። በመካከላቸው ያለው ልዩነት አንተ ስለምትገዛለት ነው። እሺ፣ ሐዋርያቶቹ ደግሞ የእግዚአብሔር ልጅ ብለው ያውቃሉ፣ ዲያብሎስም የእግዚአብሔር ልጅ ብለው ያውቃል። በዲያብሎስና በሐዋርያቶች መካከል ያለው ልዩነት ምንድን ነው? ያው ሐዋርያቶችና እኔ እኮ አንድ ነን። ምክንያቱም ሐዋርያቶችም አውቀው ይገዙለታል። አሁን እሱም ጥቅስ ስጠኛ፣ ያንተ ስለሆነ ሀሳብህን ነግረኛል። የሐዋርያቶቹ ደግሞ ልዩነቱ እንደሱ ከሆነ ምንድን ነው ማስረጃ? ምክንያቱም ኢየሱስ እናንተስ አሁን ማስረጃ ከጠየቅኩ በኋላ ምክንያት ምናምን የለም። ያንተ በምክንያት ሰምቻለሁ። አሁን የማስረጃ ሰዓት ስለሆነ ምዕራፍና ቁጥር ጠቅሰህ በሐዋርያቶቹና በዲያብሎስ መካከል ያለው ልዩነት ደግሞ ብለህ እስኪ እነሱ ልዩነቱ እኛ ስለምንገዛ ነው ምን ያሉበትን ቦታ አሁን ስጠኝ መጽሐፉ ላይ። ሐዋርያቶቹን ምን አላቸው? እናንተስ መሄድ ትወዳላችሁ አላቸው። አንተ ግን አለው ጴጥሮስ፣ አንተ የሕያው የእግዚአብሔር ልጅ ነህ፣ ከአንተ ወዴት እንሄዳለን? አንተ የሕያው የእግዚአብሔር ልጅ ነህ፣ በቃ እንገዛልሃለን፣ ተስፋችን ነህ። ይሄንን ስላሉት አየህ፣
ከአንተ መሄድ አንችልም። አንተ ዘንድ ህይወት አለ። አንተ ዘንድ ክብራችን ነው። አንተ ዘንድ ሰላማችን ነው። ገብቷል። ሰረንደር አድርገዋል። ይሄንን ነው እግዚአብሔር የሚፈልገው ከኛ። እሺ አንደኛ ጴጥሮስ አሁን ጴጥሮስ ይህንን የተናገረው ማን ነው? ጴጥሮስ ማለት። እሺ እስኪ አንደኛ ጴጥሮስ ምዕራፍ 1 ቁጥር 17 አውጣው። ኦኬ ዚኪ የመጽሐፍ ቅዱስ እኔ ስራ ቦታ ነው ያለሁት። እኔ ላንብብልህ። እሺ አሁን በአንተ ምንድን ነው ጥሩ ነው የመጣኸው እስካሁን ባልከው እኔም የምቀበለው ሀሳብ ነው ያነሳው። አሁን ግን ልዩነቱ ጴጥሮስ ክርስቶስን የእግዚአብሔር ልጅ የሚልበትና አንተ የምትልበት ግን ትንሽ የሚቀር ነገር አለ። እዚህ ላይ ምን ይላል መሰለ? አንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ለሰው ፊት ሳያዳላ አይ ቲንክ ራእይ ላይ ነው መሰለኝ፣ መጀመሪያ ራእይ ላይ ያለው ላምበለ እና ምን ይላል መሰለ? እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው እፈርድ ዘንድ ዋጋዬ ከኔ ጋር አለ አለ። ማን ነው ይሄ? የእግዚአብሔር ልጅ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ለሰው ፊት ሳያዳላ ለእያንዳንዱ እንድሰራው የሚፈርደውን ማን ነው ይሄ? እንዴት አልገባኝም። ማለት ጨርስልኝ። የሚፈርደው ማን ነው? አሁን ቅድም ሳነብልህ አንደኛ ራእይ 22:12 ሳነብልህ ማን ነው ስልህ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ማን ነው? ኢየሱስ ነው፣ የእግዚአብሔር ልጅ የሆነው ኢየሱስ። አሁን ደግሞ አንደኛ ጴጥሮስ 1:17 ላይ ለሰው ፊት ሳያዳላ ለእያንዳንዱ እንደ ሥራው የሚፈርደው አለ። ማን ነው ይሄ? ለሰው ፊት ሳያዳላ ለእያንዳንዱ እንደ ሥራው የሚፈርደው። ኦኬ ማን ነው ማለት? ማን ነው ስትለኝ እግዚአብሔር ነው። ለእያንዳንዱ እንደ ሥራው የሚከፍለው ለሰው ፊት ሳያደላ ለእያንዳንዱ እንደ ሥራው የሚከፍለው እግዚአብሔር ነው። ለምሳሌ ለወልድ ፍርድ ሰጥቶታል። ወልድ ሲፈርድ ስታይ ወልድ እግዚአብሔር ነው። አብም ቢፈርድ አብም እግዚአብሔር ነው። እግዚአብሔር አንድ ነው። ወልድ ቢሰራ ያንን ፍርድ አሁን እዚህ ጋር የሚለው ግን አንደኛ ጴጥሮስ ላይ እግዚአብሔር ሳይሆን የሚለው አብ ነው የሚለው እኮ። አብም ቢሰራው ወልድም ቢሰራው አንድ ናቸው። ገብቷል። ፍርድ ቢያደርግ የተለያየ ወይም የተዛነፈ አይሆንም። ሶስቱ እንደዛ የለም። አሁን በግምት አብም ቢያደርግ ወልድም ቢያደርግ መንፈስ ቅዱስስ የሚፈርድበት ቦታ አለ። ቢፈርድም መንፈስ ቅዱስም እግዚአብሔር ነው። ወይ እንደሱ አይባልም። አይ ቢፈርድም አይደለም አለ ወይ መጀመሪያ ወይ እንደሱ አታርግ። ቢፈርድም አይደለም አለ። ምንድን ነው አለ ማለት? መንፈስ ቅዱስ ለእያንዳንዱ እንደሰራው ፈረደ የሚል እንደዛ እኔ አላነበብኩም። ስለዚህ አብም ወልድም መንፈስ ቅዱስም አትበለኛ። አይ ቢፈርድ ነው። ቢፈርድም እግዚአብሔር ይችላል ነው። አንድ ነው። መንፈስ ቅዱስም ቢፈርድ ያው ነው። እንደዛ እናወራም። ከኔ ጋር ካለ ማስረጃ አቅርበህ ነው የምናወራው እንጂ ቢፈርድም እያልክ ሚል አለ። ጥቅሱ ለጊዜው ማለት እኔ ይሄን ያክል እንደ ያው መጽሐፍ ቅዱስ እጄ ላይም የለም። ይቅርታ ለዚህ። ምክንያቱም እጅ ላይ መጽሐፍ ቅዱስ እጅ ላይ ቢኖር ኖሮ ታሳየን ነበረ ማለት ያው ማሳይ ቦታ ነበር። እሺ እኔ አነብልሃለሁ፣ ንገረኝ ጥቅሱ የት ነው ያለው? አይ እኮ ለዛ ነው እኮ ጥቅሱን አሁን ያው አላውቀውም ቦታውን። እንደዚህ እናድርግ እንግዲህ አሁን እዚህ የምንወያየው ማስረጃ እያቀረብን በማስረጃ ላይ ስለሆነ የምንነጋገረው ማስረጃ ሲኖርህ መጽሐፍን ይዘናና ከዛ
በዛ እንነጋገራለን እንጂ መጽሐፍ ቅዱስ ሳይኖርህ መጽሐፍ ቅዱስም ሳይኖርህ ወይም ደግሞ ጥቅሱን ስጠኝ ስልህም ጥቅሱንም መስጠት ሳትችል ግን በጣም ከባድ ነገር ክሌም እያደረግክ መቀጠል አይቻልም። ስለዚህ ሌላ ቀን መጽሐፉን ብታመጣ አንድ መጽሐፍ አይደለም ወዳጅ 30 መጽሐፍ ቢደረደርም እንደዚህ አይነት ነገር የለም፣ አልተጻፈም። ክርስቶስ የእግዚአብሔር ልጅ ነው ብሎ ማመን ወይም ክርስቶስን የእግዚአብሔር ልጅ ነው ብሎ ማወቅ ስለ ኢየሱስ ያለን የእውቀት ግማሽ ነው። ኢየሱስን በዲያብሎስ ልክ ለማወቅ ስንወስን ብቻ ነው ክርስቶስን የእግዚአብሔር ልጅ ብቻ ብለን የምናቆመው። እሱ እውቀት ዲያብሎስም አለው። እዚህ አንደኛ ጴጥሮስ ምዕራፍ 1 ላይ ግን ለሰው ፊት ሳያዳላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩት በእንግድነታችሁ ዘመን በፍርሃት ኑሩ ይላል። ስለዚህ ለእያንዳንዱ እንደ ሥራው የሚፈርደው አብ ተብሎ ይጠራል። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ የተባለው በሰው ልጅነቱ ነው። ሰዎች የሰውን ልጅ ማን ይሉታል ተብሎ ሲጠየቅ ነው ጴጥሮስ የእግዚአብሔር ልጅ አለ። ስለዚህ በሰው ልጅነቱ ኢየሱስ የእግዚአብሔር ልጅ ተብሏል። ለእያንዳንዱ እንደ ሥራው በሚፈርድ ማንነቱ ግን የእግዚአብሔር ልጅ አይደለም የተባለው፣ አባት ነው የተባለው። ስለዚህ የእግዚአብሔር ልጅ ያሰኘው በሰውነቱ ወይም በሰው ልጅነቱ ነው። ለእያንዳንዱ እንደ ሥራው በሚፈርድ ማንነቱ ግን አባት ብላችሁ ብትጠሩት በእንግድነታችሁ ዘመን በፍርሃት ኑሩ ይላል። ስለዚህ ኢየሱስ ክርስቶስን የእግዚአብሔር ልጅ ብቻ ብለን አውቀነው አባት መሆኑን ካላወቅን ኢየሱስን ያወቅነው በመጽሐፍ ቅዱስ ልክ ሳይሆን በዲያብሎስ ልክ ነው ማለት ነው። ምክንያቱም ዲያብሎስ ክርስቶስን የእግዚአብሔር ልጅ ነው ብሎ ማወቅ ችሎበታል፣ አባት መሆኑን ግን አያውቅም። ጴጥሮስ ግን የእግዚአብሔር ልጅነቱንም ነግሮናል በሰው ልጅነቱ፣ ለእያንዳንዱ እንደ ሥራው በሚፈርድ ማንነቱ ደግሞ አባት መሆኑን ነግሮናል። ይህ ሐዋርያቶች ናቸው። ነቢያቶችስ? ኢሳይያስ መጽሐፍ ምዕራፍ 6 ላይ ምዕራፍ 9 ላይ ስንሄድ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ይላል። ስለዚህ ልጅነቱን የእግዚአብሔር ልጅነቱን ያውቃል ኢሳይያስ። ወንድ ልጅም ተሰጥቶናል ብሎ አስቀምጧል ማለት ነው። ነገር ግን ኢየሱስ ክርስቶስን ወንድ ልጅ ብቻ ብሎ አላቆመም ኢሳይያስ። አለቅነት በጫንቃው ላይ ደግሞ አለ። ያ ልጅ አለቅነት በጫንቃው ላይ ደግሞ ስላለ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሏል። የዘላለም አባት ከአብ ውጭ ሌላ የለም። በዘላለም ውስጥ አባት ሆኖ የኖረ አብ ብቻ ነው። የዘላለም አባት ሆኖ ከአብ ውጭ አባት ሆኖ ሊኖር የሚችል አለ ብሎ መሞገት የሚፈልግ ወገን ካለ መግባት ይችላል። ስለዚህ ኢየሱስ ክርስቶስን በመጽሐፍ ቅዱስ ልክ ስናቀው፣ በሐዋርያቶችና በነቢያቶች ልክ ስናቀው የእግዚአብሔር ልጅ ብቻ ብለን አይደለም እናቆመው። የእግዚአብሔር ልጅም ነው በሰውነቱ፣ እንደገና ደግሞ ለእያንዳንዱ እንደ ሥራው በሚፈርድ ማንነቱ አብ ነው። አለቅነት በመወለዱ ወንድ ልጅ ነው። አለቅነት ደግሞ በጫንቃው ላይ ያለ በመሆኑ ደግሞ የዘላለም አባት ነው። ስለዚህ ኢየሱስን እኛም የእግዚአብሔር ልጅ እንደሆነ እናምናለን። ነገር ግን እናምናለንም እናውቃለንም። እኛ ግን ኢየሱስ ክርስቶስን የእግዚአብሔር ልጅ ነው ብለን የምናውቀው በዲያብሎስ ልክ ሳይሆን በሐዋርያቶችና በነቢያቶች ልክ ነው። ዲያብሎስ ብቻ ነው ኢየሱስን የእግዚአብሔር ልጅ ብቻ ብሎ አስተምሮ ያቆመው። ሐዋርያቶቹ ሐዋርያው ጴጥሮስ የእግዚአብሔር ልጅ መሆኑን እንደነገረን ሁሉ አባትነቱን ነግሮናል። ነቢዩ ኢሳይያስ ልጅነቱን እንደነገረን ሁሉ
የዘላለም አባትነቱንም ነግሮናል። እግዚአብሔር የተመሰገነ ይሁን። እሺ ሌላ የሚጠይቅ ሰው ካለ ሌላ ደግሞ እድል ልስጥ። እግዚአብሔር ይመስገን። እባካችሁ የምትገቡ ሰዎች ማስረጃ ኖሯችሁ ብትገቡ በጣም ጥሩ ይሆናል።